እንደምን ቆያችሁን? በዛሬው ቪዲዮአችን ዩኒት 6 እናያለን። ዩኒት 6 ምንድነው ቶፒካችን? ሞደርን ሂስትሪ ኦፍ ኢትዮጵያ የሚል ቶፒክ ነው ያለን። ሞደርን ሂስትሪ ኦፍ ኢትዮጵያ ስንል የዘመናዊ የኢትዮጵያ ታሪክ ማለት ነው። ዘመናዊ የኢትዮጵያ ታሪክ ወይ ደግሞ ሞደርን ሂስትሪ የምንለው ከዳግማዊ አጼ ቴዎድሮስ ከነገሱበት ከ1855 ጀምሮ ያለው ጊዜ በኢትዮጵያ ታሪክ ውስጥ ዘመናዊ ታሪክ ወይ ደግሞ ሞደርን ሂስትሪ ተብሎ ይጠራል። በዚህኛው ዩኒት ወይ ደግሞ ቻፕተር ስር የምናያቸው ሜን ኮንተንቶች ይኖራሉ። አንደኛ ፎርሜሽን ኦፍ ሞደርን ኢምፓየር ስቴት፣ የዘመናዊ መንግስት አመሰራረት ምን ይመስላል የሚለው እናያለን። ከዛም ሁለተኛ ሎንግ ዲስታንስ ትሬድ ኤንድ ሚዲየም ኦፍ ኤክስቼንጅ፣ ሶስተኛ ፖይንታችን ኢትዮጵያ ኢን ዘ አውትሳይድ ወርልድ፣ አራተኛ the unity of Ethiopians in defense of their sovereignty and territorial integrity የሚል ፖይንት ይኖረናል። ስለዚህ እነዚህ ሜን ኮንተንቶች እንደርስባቸው በስፋት የምናያቸው ናቸው። ወደ 4 የሚጠጉ ሜን ፖይንቶች ይኖራሉ በዚህ ቻፕተር ወይም በቻፕተር 6 ስር ማለት ነው። ለዛሬ የምናየው ፎርሜሽን ኦፍ ሞደርን ኢምፓየር ስቴት የሚለውን ፖይንት ይሆናል ነው። ፎርሜሽን ኦፍ ሞደርን ኢምፓየር ስቴት ስንል በኢትዮጵያ የነበረው የዘመናዊ መንግስት አመሰራረት ምን ይመስል ነበር ከመጀመሪያው ጀምሮ ከ1855 ጀምሮ የመንግስት አመሰራረት የዘመናዊ ኢትዮጵያ የመንግስት አመሰራረት ምን ይመስል ነበር የሚለውን ፖይንት ነው ሰፋ አድርገን ለማየት የምንሞክረው በዛሬው ቪዲዮአችን ነው። ለቻናሉ አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ፣ ላይክ እንዲሁም ለሌሎች ሼር ማድረግ እንዳትረሱ እያልኩኝ ወደ ዛሬው ቪዲዮ ወስዳችኋለሁ። በዛሬው ቪዲዮአችን የምናየው የመጀመሪያው ፓርት the reign of Emperor Theodorus II from 1855 up to 1868 የሚለውን ፖይንት ይሆናል። እንግዲህ the reign of Emperor Theodorus II ስንል የዳግማዊ ቴዎድሮስ ዘመነ መንግስት ከ1855 እስከ 1868 የነበረው ጊዜ ምን ይመስል ነበር? እንዴት ነው ወደ ስልጣን የመጡት? ስልጣን ከመጡ በኋላስ ምን አይነት ስራዎችን ሰሩ የሚለውን ፖይንት ወይም ደግሞ አጠቃላይ የአጼ ቴዎድሮስ ዘመነ መንግስት ምን ይመስል ነበር የሚለውን የምናይበት ርዕስ ይሆናል ይሄኛው ነው። መጀመሪያ እንግዲህ የቴዎድሮስ ዘመነ መንግስትን ከማየታችን በፊት የአጼ ቴዎድሮስ ማን ነው ወይ ደግሞ ባክግራውንዱ ምን ይመስላል የሚለውን አጠር አድርጌ እነግራችኋለሁ። በኢትዮጵያ ታሪክ ውስጥ ኢትዮጵያን ወይም ደግሞ አንድ የማድረጉ ስራ የተጀመረው በዳግማዊ አጼ ቴዎድሮስ ነው። ወይም ደግሞ በዚህ እስከ 1855 በኋላ ባለው ጊዜ ውስጥ ኢትዮጵያን አንድ አድርጎ በአንድ ማዕከላዊ መንግስት የማስተዳደር ስራ የተጀመረበት ጊዜ ነው እና ይህን ስራ ያስጀመረው ደግሞ ዳግማዊ አጼ ቴዎድሮስ ነው ማለት ነው። ዳግማዊ አጼ ቴዎድሮስ ወይ ደግሞ ከመንገሱ በፊት ካሳ ኃይሉ ይባል የነበረው ሰው ማን ነው የሚለውን ስናይ እንግዲህ ካሳ ኃይሉ ጥር 6 1811 ቋራ ውስጥ ከአባቱ ከአቶ ኃይሉ ወልደ ጊዮርጊስ እና ከእናቱ ከወይዘሮ አትጠገብ ወንድ በወሰን ከሚባሉ ሁለት ሰዎች ጥር 6 1811 ቋራ ውስጥ ጎንደር አካባቢ የተወለደ ሰው ነበር። ስለዚህ መጀመሪያ ሲወለድ ስሙ ማን ነበር? ካሳ ኃይሉ የሚል መጠሪያ ነበረው ነው። እንግዲህ 1811 ከተወለደ በኋላ ከአንድ ዓመት በኋላ የካሳ አባት አቶ ኃይሉ ወልደ ጊዮርጊስ በ1812 ከአንድ ዓመት በኋላ እንደሞቱና ከዛም ከአጎቱ ጋር እንዲሁም እናቱም እሱን ለማሳደግ በጣም ብዙ ስራ እንደሰራች በድህነት የኮሶ እስከ መሸጥ ድረስ የደረሰች እንደነበር የተለያዩ የታሪክ መጽሐፍቶች ይጠቁማሉ እና የኮሶ ሻጭ ልጅ እንደነበርም ብዙ መጽሐፎች ላይ ይጠቁማሉ። እንግዲህ የኮሶ ሻጭ ልጅ ስንል ኢኮኖሚካሊ በጣም ዝቅተኛ ደረጃ ላይ የነበረች እናት እንደነበረችው ይገልጻል ማለት ነው። እንግዲህ አጼ ቴዎድሮስ ከሽፍትነት ወይም በሽፍታ ከመሆን እና የተለያዩ ጦርነቶችን ከማድረግ ተነስተው ኢትዮጵያን ከመኳንንቶች አገዛዝ አውጥተው በአንድ ማዕከላዊ መንግስት እንድትተዳደር ለማድረግ እንግዲህ ከፍተኛ ስራ የሰራ ንጉስ ነው ዳግማዊ አጼ ቴዎድሮስ ወይ ደግሞ ከንግስና በፊት በነበረው ስም ካሳ ኃይሉ ማለት ነው። ስለዚህ እንደዚህ አይነት ባክግራውንድ ያለው ሰው ነው ካሳ ኃይሉ ወይ ደግሞ አጼ ቴዎድሮስ ወይ ዳግማዊ ቴዎድሮስ ማለት ነው። the reign of Emperor Theodorus II የሚለውን እንግዲህ በቀጥታ ወደ ቶፒካችን ስንገባ ስታርታፕ ኩዌስችን አለን። why did Ethiopia disintegrate into many parts during the era of princes? እንግዲህ 7ኛ ክፍል ላይ ስትማሩ ዘመነ መሳፍንት ወይ ደግሞ ኢራ ኦፍ ዘ ፕሪንስ የሚል ቶፒክ እንደነበር ታስታውሳላችሁ። ኢራ ኦፍ ዘ ፕሪንስ ወይ ደግሞ ዘመነ መሳፍንት የምንለው ዊክ የሆነ ሴንትራል ገቨርንመንት የነበረበት ማለት ማዕከላዊ መንግስቱ ፓወሩ በጣም ዊክ የነበረበት፣ ከዛ ውጭ ግን እነዚህ የተለያዩ ክፍለ ሀገር ወይ ደግሞ የክልል ገዢዎች በጣም ፓወርፉል የነበሩበት ጊዜ ነው
ኤራ ኦፍ ዘ ፕሪንስ የመሳፍንቶች ዘመን ወይ ደግሞ ዘመነ መሳፍንት የሚባለው ጊዜ ማለት ነው። ከ1769 እስከ 1855 ዓመተ ምህረት የነበረው ጊዜ ማለት ነው ዘመነ መሳፍንት። ስለዚህ በዚህ ጊዜ ከ1769 እስከ 1855 የክልል ገዢዎች በጣም ሀያል የነበሩበት፣ እያንዳንዱ ክልል በጣም ፓወርፉል የነበሩበት ወይም ገዢዎቻቸው በጣም ጠንካራ የነበሩበት፣ በአንጻሩ ጎንደር ላይ ተቀምጦ የነበረው ሴንትራል ገቨርንመንት ወይም ማዕከላዊ መንግስቱ ደግሞ ዊክ የነበረበት አሴ ፑፔት ወይ ደግሞ እንደ አሻንጉሊት ብቻ ለሳምፕል የተቀመጠበት ጊዜ ነበር ዘመነ መሳፍንት ላይ። ስለዚህ እንደዚህ አይነት ጊዜ ነበር ዘመነ መሳፍንት ወይ ደግሞ ኢራ ኦፍ ዘ ፕሪንስ። ስለዚህ በዚህ ጊዜ ኢትዮጵያ ዲስኢንተግሬት የሆነች ወይ ደግሞ ኢንቴግሬቲያቸው አንድነታቸው ተጠብቆ እንዳይቆዩ ያደረጋቸው ወይ ደግሞ በተለያየ ፓርት እንድትከፋፈል ያደረጋት ምንድን ነበር የሚል ነው ስታርታፕ ኩዌሽን ላይ በቶፒካችን መጨረሻ ላይ መልስ የምናገኝለት ይሆናል። ሶ በቀጥታ ወደ ቶፒካችን ስንገባ ኢምፐረር ቴዎድሮስ ዲድ ኖት ዋንት ቱ ሲ ሂዝ ኤግዚስተንስ ኦፍ ስትሮንግ ቫዛልስ አንደር ሂም ዊዝ ዘ ታይትል ኦፍ ኪንግ ኦፍ ኢትዮጵያ ነው። እንግዲህ ቴዎድሮስ ወይ ደግሞ ካሳ ኃይሉ ኢትዮጵያን በንጉስነት በሚያስተዳድርበት ጊዜ ማለት ከ1855 እስከ 1868 እሱ ንጉስ ሆኖ ኢትዮጵያን በሚያስተዳድርበት ጊዜ ሌላ ጠንካራ ስትሮንግ የሆነ ቫዛል ወይ ደግሞ ሎሌ ምን ማድረግ አይፈልግም ነበር ማየት ወይ ደግሞ ጠንካራ የሆኑ የክልል ገዢዎችን ማየት አይፈልግም ነበር። which means አንድ ሴንትራል የሆነ ገቨርንመንት ስትሮንግ የሆነ ሴንትራል ገቨርንመንት እንዲኖር ፍላጎት ነበረው ነው። So in order to realize his vision of unified Ethiopia under one king, he defeated one of major regional leader after another. ስለዚህ ይሄንን ቪዥኑን ራእዩን ኢትዮጵያን ዩኒፋይድ አድርጎ አንድ አድርጎ ለመግዛት የነበረውን ራእይ ለማሳካት ሪያላይዝ ለማድረግ የተለያዩ ጦርነቶችን አድርጎ የተለያዩ ሪጂናል ሊደሮችን በተለያየ የጦርነት ቦታ ወይም ባትል ላይ አሸንፏል ነው። ይሄ ዩኒፋይድ የሆነች ኢትዮጵያን ለመፍጠር ብዙ ጦርነቶችን አድርጎ የተለያዩ ፓወርፉል የነበሩ ሪጂናል ሊደሮችን ወይም ደግሞ የክልል ገዢዎችን ወይም መሳፍንቶችን የምንላቸው ማለት ነው እነሱን አሸንፏል ነው ኢትዮጵያን ዩኒፋይድ ለማድረግ። So on 27 November in 1852 he defeated ደጃች ጎሹ ዘውዴ the lord of Gojam at the battle of ጉራምባ። ስለዚህ ካሸነፋቸው ጦርነቶች ውስጥ አንዱ ዘ ባትል ኦፍ ጉራምባ ወይም ጉራምባ የሚባል የጦርነት ስፍራ ላይ ማለት ኖቬምበር 27 1852 ላይ ካሳ ኃይሉ ወይ ደግሞ ቴዎድሮስ ማንን አሸንፏል? ደጃች ጎሹ ዘውዴ የሚባለው የጎጃሙን ሹም ወይ ደግሞ የጎጃሙን አስተዳዳሪ የጎጃሙን ሪጂናል ሊደር ደጃች ጎሹ ዘውዴን ባትል ኦፍ ጉራምባ 1852 ላይ አሸንፏል ነው። On 12 April in 1853, four of Ras Ali's and Dajjach Wube of Samen's high-ranking vassal were also crushed at the Battle of Gorgora Bichen. ከጉራምባ ቀጥሎ እንግዲህ 1853 ከአንድ ዓመት በኋላ ማለት ነው the Battle of Gorgora Bichen የሚባለው ቦታ ላይ ወይም በዚህ ጦርነት ቦታ ላይ ጦርነቱ የተደረገበት ቦታ ነው ጎርጎራ ቢቸን። ባትል ማለት ያው ጦርነት የጦርነት ስፍራ ወይም ጦርነቱ የተካሄደበት ቦታ ማለት ነው። ስለዚህ the Battle of ጎርጎራ ቢቸን ላይ ቴዎድሮስ በድጋሚ ማንን አሸነፈ? የራስ አሊ እና የደጃች ውቤ ሃይ ራንኪንግ ቫሳልስ የምንላቸው ከፍተኛ ማዕረግ ያላቸው ሎሌዎች ታዛዦቻቸውን ጦረኞቻቸውን የነሱን ታዛዦች ወይም የጦር ሊደሮችን አጼ ቴዎድሮስ ጎርጎራ ቢቸን ላይ አሸነፈ ማለት ነው። የራስ አሊ እና የደጃች ውቤ የሰሜኑ ገዢ ማለት ነው። ራስ አሊ እንግዲህ ራስ አሊ ማን ነው ካልን የየጁ ዳይናስቲ ሊደር የነበረ ሰው ነው። So Ras Ali II was defeated at the Battle of Aishal on 29 June 1853. ከዛም እነዚህ ቫሳሎቹ ከተሸነፉ በኋላ ራስ አሊን እንደገና ራሱን ራስ አሊ ወይም ራስ አሊ II ወይም ራስ አሊ ዘሊትል የሚባለው ዳግማዊ ራስ አሊ አይሻል የምትባለው ጎጃም አካባቢ የምትገኘው ቦታ ላይ ቴዎድሮስ ማንን አሸነፈ? ራስ አሊ II ዲፊትድ አደረገ ወይም ደግሞ አሸነፈ ነው። መቼ? 1853 the Battle of Aishal. So this victory of Kasa over Ras Ali II symbolized the end of era of the prince. ስለዚህ ራስ አሊ II አይሻል ላይ አጼ ቴዎድሮስ 1853 ላይ ካሸነፈ በኋላ ይሄ ድል ወይም ደግሞ ካሳ ወይም ደግሞ ቴዎድሮስ በራስ አሊ II ላይ ያገኘው ድል ወይም ያስመዘገበው ድል የዘመነ መሳፍንት ማብቂያ ተደርጎ ይወሰዳል ነው። So only Wube remained to be removed from the way to the imperial throne ነው። ስለዚህ ቴዎድሮስ ወደ ስልጣን ለመውጣት ወይም ደግሞ
ወደ ዙፋን ለመውጣትና ንጉስ ለመሆን የቀረው ማንን ማሸነፍ ብቻ ነበረ? ያን ራስ ውቤ የሚባለውን ማሸነፍ ብቻ ነበረ የቀረው ማለት ነው። ሶ on February 8, 1855, Kasa defeated Ras Ube at the Battle of Daraske, and immediately at the Daraske Mariam Church by Abuna Salama, Kasa was crowned as Emperor Theodorus II. ስለዚህ ፌብራሪ 8 1855 ላይ ካሳ ወይ ደግሞ በኋላ ላይ ቴዎድሮስ ተብሎ የነገሰው ሰው ማንን አሸነፈ? ራስ ውቤ የተባለውን ሰው ደረስኬ በተባለ ባትል ላይ ወይም የጦርነት ስፍራ ላይ ጦርነት ከገጠሙ በኋላ ቴዎድሮስ ራስ ውቤን አሸነፈ። የት? ደረስኬ፣ ዘ ባትል ኦፍ ደረስኬ ላይ ነው። then immediately at ደረስኬ ማርያም ቸርች by አቡነ ሰላማ ካሳ was crowned as Emperor Theodorus II። ስለዚህ ደረስኬ ላይ ራስ ውቤን ካሸነፈ በኋላ ወዲያው immediately ማለት ወዲያው ደረስኬ ማርያም ላይ ወይ ደረስኬ ማርያም በምትባለው ቤተክርስቲያን ላይ በአቡነ ሰላማ ተቀብቶ ዘውድ ጫነ ወይ ደግሞ ዘውድ ደፋ። ማን ተብሎ ንጉስ ሆነ? ኢምፐረር ቴዎድሮስ II፣ ዳግማዊ ቴዎድሮስ ተብሎ የንግስና ዘውድ ወይ ደግሞ ክራውን አደረገ ነው። እንግዲህ ቅድም መጀመሪያ ላይ እንዳልኩት ካሳ ወይ ደግሞ ቴዎድሮስ ተብሎ የነገሰው ሰው መጀመሪያ ካሳ ኃይሉ ነበር ስሙ እና ለምንድነው ቴዎድሮስ የሚል ስያሜ የተሰጠው ስንል እንግዲህ ደጃዝማች ካሳ ስማቸውን ቀይረው ቴዎድሮስ ተብለው የነገሱበት ምክንያት ምንድነው? በትንቢት የተነገረ ቃል ነበር። ቴዎድሮስ የሚባል ንጉስ ሲነግስ ኢትዮጵያን እስከ ባህር በር ያሰፋታል፣ ፍርድና አስተዳደርንም ያስተካክላል የሚል ትንቢት ይነገር ነበር በወቅቱ። ስለዚህ ህዝቡም ይህ ትንቢት የሚገባው ለእርሶ ነው በማለት ደጋግመው ይነግሯቸው ስለነበር ዳግማዊ አጼ ቴዎድሮስም ወይም ደግሞ ካሳ ኃይሉም ሲነግሱ የንግስና የዙፋን ስማቸው የንግስና ስማቸው ማን ተባለ? ዳግማዊ ቴዎድሮስ ወይ ደግሞ ቴዎድሮስ ዘሰከንድ ተብለው ዘውድ ጫኑ 1855 በደረስጌ ማርያም ማለት ነው። እንግዲህ እዚህ ጋር ጳጳሱ አቡነ ሰላማ ናቸው ቀብተው ቴዎድሮስን ወይ ደግሞ ዳግማዊ ቴዎድሮስ ተብለው እንዲሾሙ ወይም ዘውድ እንዲጭኑ ያደረጉት። አቡነ ሰላማ በወቅቱ ከግብጽ የመጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የነበሩ ሰው ናቸው ነው። So Theodorus did not see his victories as the fulfillment of his objective። እንግዲህ በተለያዩ ባትሎች ላይ የተለያዩ ሪጂናል ሊደሮችን ቴዎድሮስ አሸንፏል። በእነሱ ላይ ድል ተቀዳጅቷል። ይሄ ድል ግን የሱ ዓላማ እንግዲህ የሱ ኦብጀክቲቭ ወይ ደግሞ ዓላማው ከዛም በላይ እንደነበር ነው እንጂ እነዚህን ማሸነፍ ብቻ የሱ የዓላማው ፍጻሜ እንዳልሆነ ያቅ ነበር ነው። soon after he turned his attention southward to ወሎ and ሸዋ። እንግዲህ በኋላ ላይ እነዚህን ካሸነፈ በኋላና ዙፋኑን ከተቆጣጠረ ወይም ንግስና ከተቀበለ በኋላ ትኩረቱን ወዴት አድርጎ ነበረ? ወደ ደቡብ አቅጣጫ ማለትም ወደ ወሎና ወደ ሸዋ የተለያዩ ዘመቻዎችን አካሂዶ ነበር ነው። The capture of Magdala on September 12, 1855 ended his Wollo campaign for the time being, and also the Shuan force were defeated at the Battle of Barakat in November 1855. ስለዚህ ወደ ወሎና ወደ ሸዋ በተለይ በደቡብ አቅጣጫ ወደ ወሎና ወደ ሸዋ የተለያዩ ዘመቻዎችን አካሂደው ነበር ኢትዮጵያን አንድ ለማድረግ እነዚህን ሪጂናል ሊደሮችን አስገብረው ኢትዮጵያን በአንድ ሴንትራል ገቨርንመንት በማዕከላዊ መንግስት እንዲገዛ ለማድረግ ነው። ስለዚህ the capture of Magdala on September 12, 1855 እንግዲህ መቅደላ የምትባለውን አካባቢ ሴፕቴምበር 12 1855 ሙሉ በሙሉ የእሳቸው የግዛት አካል አድርገው ነበር። ስለዚህ ይሄንን መቅደላን ከተቆጣጠሩ በኋላ በወሎ የነበራቸው ዘመቻ ምን አድርጋ አበቃ ነው። ያዛ አካባቢ የነበረው ሪጂናል ሎርዶችን አስገብረው የግዛታቸው አካል አድርገው ነበር ነው። And also the Shoan forces were defeated at the Battle of Barakat in November 1855 ነው። ኖቬምበር 1855 ደግሞ የሸዋን ኃይሎች ወይም ደግሞ ሸዋን የሚያስተዳድሩት ሪጂናል ሎርዶች the Battle of Barakat በሚባለው ቦታ ላይ አሸንፈው እነዚህም የግዛታቸው አካል እንዲሆኑ ወይም የኢትዮጵያ አካል በሳቸው ሴንትራል ገቨርንመንት በሚተዳደሩ አካባቢዎች አካል አድርገው ነበር ነው። In other area of the empire, for example, Gojam, Samen, rebellion was already boiling. እንግዲህ ከሳቸው ቁጥጥር ስር ውጪ በነበሩት በተለይ በጎጃም እንዲሁም በሰሜን በሚባለው በወቅቱ የነበሩት የሀገሪቱ ግዛቶች አካባቢ ግን አመጹ ወይም በሳቸው ላይ የነበረው እንግዲህ አመጽ ወይም እንቢተኝነት በጣም ተፋፍሞ ወይም
በከፍተኛ ሁኔታ ሲደረግ ነበር ነው። በተለይ በጎጃምና ሰሜን በሚባሉት አካባቢዎች ላይ ማለት ነው። ከእሳቸው ቁጥጥር ውጭ በነበሩት ወይም በእሳቸው ስር ባልነበሩት አካባቢዎች ውስጥ ከፍተኛ የሆነ አመፅ፣ ተቃውሞ ይደረግ ነበር። በተለይ በጎጃምና በሰሜን አካባቢ ማለት ነው። ሶ ቴዎድሮስ did not completely destroy all the local dynasties እንግዲህ የተለያዩ የሪጂናል ሎርዶች ወይም ሎካል ዳይናስቲስ የምንላቸው የክልል አስተዳዳሪዎችን ኮምፕሊትሊ ዲስትሮይ ማድረግ አልቻሉም ነበር ነው ማለት በእሳቸው ቁጥጥር ስር ማድረግ አልቻሉም ነበር ነው። he appointed ደጃች ካሳ ሰባገዲስ in Tigray, ደጃች ሊበን አመዴ and አመዲ አሊ in ወሎ, ኃይለ ሚካኤል ሳህለ ስላሴ in ሸዋ. However, Theodorus was not successfully to bring unified Ethiopia because the rebellions covered almost every part of his kingdom. እንግዲህ የተለያዩ ክልሎችን ካሸነፉ ወይም ደግሞ ሊደሮቹን ካሸነፉ በኋላ አዳዲስ ሰዎችን እንደ አዲስ እየሾሙ ይሄዱ ነበር ነው፣ አፖይንትድ ያደርጉ ነበር። ለምሳሌ ደጃች ካሳ ሰበገዲስን የትግሬ አስተዳዳሪ አድርገው አፖይንት አድርገው ሾመውት ነበር። ደጃች ሊበን አመዴና አመዲ አሊ ደግሞ ወሎ አካባቢ የነበረውን ግዛት እንዲያስተዳድሩ፣ ኃይለ ሚካኤል ሳህለ ስላሴ ደግሞ የሸዋን አካባቢዎች እንዲያስተዳድሩ እንግዲህ ይሾሙ ነበር ወይም ደግሞ ኃላፊነት ይሰጧቸው ነበር። However, Theodorus was not successful to bring unified Ethiopian. እንግዲህ ሙሉ በሙሉ ስኬታማ አልነበረም ይሄ ስራቸው። ኢትዮጵያን አንድ የማድረጉ ስራ ተጀመረ እንጂ ሙሉ በሙሉ አልተጠናቀቀም ነበር። የቴዎድሮስ ኢትዮጵያን ዩኒፋይድ የማድረግ ወይም አንድ የማድረጉ ስራ ሰክሰስፉል አልነበረም ሙሉ በሙሉ። ምክንያቱም ምንድን ነበር ስንል በአብዛኞቹ የኢትዮጵያ ወይም ደግሞ የእሳቸው በነበሩበት ጊዜ በነበሩት ኪንግደሞች ወይም የግዛታቸው ውስጥ ከፍተኛ የሆነ ሬቤሊየንስ ወይ ደግሞ አመፅ ወይም ደግሞ ተቃውሞ ነበረ በተለያዩ ግዛቶች ውስጥ ነው። ስለዚህ ኢትዮጵያን ዩኒፋይድ የማድረጉ ስራ ሰክሰስፉል ያልሆነው ከፍተኛ አመፅ በተለያዩ አካባቢዎች ላይ ይደረግ ስለነበር ነው። among those in ጎጃም ተድላ ጓሉ፣ in ወልቃይት ቴሶ ጎበዜ፣ in ላስታ ዋክሹም ጎበዜ፣ in ሸዋ ሰይፉ ሳህለ ስላሴ፣ in ወሎ ደጃች ሊበን አመዴ and አመዲ በሽር። ስለዚህ ከነዚህ ተቃውሞ ወይም ሬቤሊየን ከሚያካሂዱት ወይም ካካሄዱት ክልሎች ውስጥ የትኞቹ ናቸው ስንል ለምሳሌ በጎጃም በተድላ ጓሉ የሚመራ በጣም ከፍተኛ የሆነ ተቃውሞ በአጼ ቴዎድሮስ ላይ ተነስቶ ነበር። ወልቃይት አካባቢ በቴሶ ጎበዜ በሚባለው ሊደር አማካኝነት እየተመራ ከፍተኛ ሪቤሊየንስ ተደርጎ ነበር። ላስታ ዋክሹም ጎበዜ የሚባለው እንግዲህ ዋክሹም ጎበዜ ስንል በኋላ ላይ ቴዎድሮስ ከሞተ በኋላ ከ1868 እስከ 1871 አካባቢ ለኢትዮጵያን ተክለ ጊዮርጊስ ተብሎ ለ3 ዓመት አካባቢ ያስተዳደረ ንጉስ ነው ዋክሹም ጎበዜ። ስለዚህ ላስታ አካባቢ የነበረውን አመፅ ሲመራ የነበረ ሰው ነው። ሸዋ ውስጥ ሰይፉ ሳህለ ስላሴ የሚባል፣ ወሎ ደጃች ሊበን አመዴና አመዲ በሽር የምንላቸው ሰዎች እንግዲህ የተለያዩ አመጾችን በእነዚህ አካባቢዎች ላይ ሲያስነሱ ወይም ሲያካሂዱ የነበሩ ሰዎች ናቸው በአጼ ቴዎድሮስ ላይ ማለት ነው። አፍተር ዘ ዴዝ ኦፍ ኢምፐረር ቴዎድሮስ ማለት 1868 ላይ እንግዲህ ቴዎድሮስ ሞተዋል ወይ ደግሞ ራሳቸውን አጥፍተዋል። በኋላ ላይ እንመጣበታለን እሱን። ሶ አፍተር ዘ ዴዝ ኦፍ ኢምፐረር ቴዎድሮስ ዋክሹም ጎበዜ who had himself crowned Emperor ተክለ ጊዮርጊስ got the submission of ራስ አዳል ተሰማ of ጎጃም with Minilik. He agreed that the Bashalo River in to be the boundary between their territories. ስለዚህ ቴዎድሮስ ከሞተ በኋላ 1868 ላይ ማለት ነው ቀጣዩ ንጉስ የነበረው ዋክሹም ጎበዜ የላስታ ዋክሹም ጎበዜ ራሱን ማን ብሎ ንግስና ተቀበለ? ተክለ ጊዮርጊስ የሚል ስያሜ ሰጥቶ እንግዲህ ኢምፐረር ሆነ ነው ተክለ ጊዮርጊስ። ዋክሹም ጎበዜ የላስታ ገዢ የነበረ ሰው ነው። በኋላ ላይ ቴዎድሮስ 1868 ከሞተ በኋላ እስከ 1871 ድረስ ለ3 ዓመት ተክለ ጊዮርጊስ ተብሎ እንግዲህ ኢትዮጵያን ያስተዳደረ መሪ ሆነ ማለት ነው። እንግዲህ በሚመራበት ጊዜ የተለያዩ ሰዎችን ያስገብር ነበር ነው ወይም ግብር እንዲከፍሉ ወይም ደግሞ በሱ ስር እንዲሆኑ አድርጓል። ለምሳሌ ራስ አዳል ተሰማ የምንለው ወይ ደግሞ ንጉስ ተክለ ሃይማኖት የሚባለው የጎጃሙ ገዢ ራስ አዳል ተሰማ ወይ ንጉስ ተክለ ሃይማኖት የጎጃሙ ገዢ አንዱ ለተክለ ጊዮርጊስ ይገብር የነበረ ወይም በተክለ ጊዮርጊስ ወይም በዋክሹም ጎበዜ ስር የነበረ ሰው ነው። and with Minilik he agreed the Bashalo River to be the boundary between their territories ነው። ይሄ ራስ ዋክሹም ጎበዜ ወይ ደግሞ ተክለ ጊዮርጊስ የምንለው ሰው 1868 እስከ 71 በሚገዛበት ጊዜ ከምኒልክ ጋር ስምምነት ነበራቸው ነው። በሸሎ ሪቨር አካባቢ እንግዲህ ከበሸሎ የሚባለው ወሎ አምባሰል አካባቢ የሚገኝ ወንዝ ነው። የናይል ገባር ከሆኑት ወንዞች ውስጥ አንዱ ነው፣ ከአምባሰል ተነስቶ ማለት ነው። ስለዚህ ከዚህ ወንዝ በስተሰሜን አካባቢ ያለው
ተክለ ጊዮርጊስ ግዛት፣ ከበሸሎ ሪቨር በስተደቡብ አካባቢ ወደ ሸዋ አካባቢ ያለው ደግሞ የሚኒሊክ ግዛት እንደሆነ በዚህ ስምምነት ላይ ደርሰው ነበረ ተክለ ጊዮርጊስ እና ንጉስ ሚኒሊክ ወይም ደግሞ የሸዋ ንጉስ የነበረው ሚኒሊክ ማለት ነው። however like ሚኒሊክ ካሳ ምርጫ እንግዲህ ሚኒሊክ በሸሎ ሪቨር በስተደቡብ ያለውን አካባቢ ይዟል እንጂ ለተክለ ጊዮርጊስ ወይ ደግሞ ለዋክሹም ጎበዜ አይገብርም። በሱ ስር አልነበረም ነው። በሱ ስር ግብር አይገብርም ነበረ። በሱ ቁጥጥር ስር አልነበረም። ራሱን ችሎ የሸዋ ገዥ ነበር ነው። so however like ሚኒሊክ ካሳ ምርጫ refused to submit to his claim to the throne። ሌላው እንግዲህ ልክ እንደ ሚኒሊክ ሁሉ ለተክለ ጊዮርጊስ